جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا ሙተደቅኑ ከፊታችን ቀብር እያለ ሂሳብ እያለ ሲራጥ እያለ ግን እየተጨካከን ነው። ከፊታችን ብዙ ረጅም ዘላለማዊ ሀገር ከፊታችን ተደቅኖ ለማይረባ ጠፊ ነገር ሲባል መሐላችን ጥላቻ ነግሷል። መሐላችን መጨካከን በስቷል። መሐላችን እርስ በርሳችን ህይወት እየተቀጠፈ ነው። ንብረት እየወደመ ነው። አንዱ የሌላውን ሐቅ እየተጋፋ ነው። የዚህ ቀዳሚ ሰበብ እዝነት መጥፋቱ ነው፣ መተዛዘን መጥፋቱ ነው። የትኛው መስሪያ ቤት ሄደን ነው በቅንነት የሚያገለግል የምናገኘው? የትኛው ቦታ ሄደን ነው የሰው ሐቅ የሚጸየፍ የምናገኘው? ታክሲ ላይ ገብተን፣ ሐኪም ቤት ሄደን፣ ሱቅ ላይ ሄደን፣ ገበያ ላይ ሄደን በተለያየ አቅጣጫ የምንሰማው የምንመለከተው እሮሮ ነው። የምንመለከተው በደል ነው። ሁላችንም እናማራለን። የሚማረረው ማን ነው? ሁላችንም እንወቅሳለን። የሚወቀሰው ማን ነው? ሁሉም እየተፈናቀለ ነው። አንድና ሁለት አይደለም አላፍ፣ አንድና ሁለት አይደለም አላፍ ህዝብ ከቤቱ እየወደቀ ነው ያለው፣ እየወጣ ነው ያለው። ይሄ ሁሉ ረህማን ማጣታችን ያመጣብን በሽታ ነው። ነብዩ ሰለላሁ ዐለይሂ ወሰለም አራሂሙን አዛኞችን يرحمهم الرحمن أذن يأذن الله تعالى ارحموا من في الأرض يرحمكم من في السماء بمدر لا لزنوا بسماء يلو يأذن الله تعالى النبي صلى الله عليه وسلم يا الله إذنت أنت قاعد متى تفلق الله يا الله رحمة يا قاعد يورد نفلق الله انقل يوم التزازن بسفيون دينور مسرات اللبن مقرقور اللبن ዘር ሳንለይ ጾታ ሳንለይ ዘመድ ያየን ሳይሆን አንዳችን ለሌላችን መተዛዘን መቆርቆር ሊኖር ይገባል። በዚህ ዘመን ያለው ነገር በብዙ አቅጣጫ ቀዳዳችን በስቷልና እርስ በርሳችን ልንተዛዘን ይገባል። ከዚያም ባሻገር አዛችንን፣ ፈተናችንን፣ ክፋታችንን በመሰብሰብ ለኡማው እንዘን። በእጃችን በምላሳችን ሌሎች ላይ የሚደርስን ክፋት በማቀብ በመሰብሰብ ለኡማው እንዘን። የምንጽፈው ስንት ፈተና እያመጣ ነው። የምንናገረው ስንት ህብረተሰብን እየጎዳ ነው። እንዘን ለህብረተሰባችን፣ እንዘን ለወገናችን። ምንድነው የምንጽፈው? ቲክቶክ ላይ እንዴት ነው እየወጣ ያለው ክፉ አርያ ለህዝብ ቀርቶ ነገ ልጅ ጥሎ የሚያልፍ ልጅ ቢያየው የሚያሸማቅ ምንድነው ጥለን እያለፍን ያለነው? ለኡማ ምንድነው ለህብረተሰባችን ጥለን እያለፍን ያለነው? ለህዝባችን ልንቆረቆር ይገባል። ለህዝባችን ምሳሌ አርአያ እንጂ መሆን ያለብን ክፉ ምሳሌዎች ሆነን እሴቱ ልንሸረሽር አይገባም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أحبتي في الله، يقول الله تبارك وتعالى في محكم تنزيله: كل نفس ذائقة الموت فإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز. ጌታችን አላህ ስብሓንሁ ወተዓላ ምን ይላል? ኩሉ ነፍሲን ዛኢቀቱል መውት፣ ሁሉም ነፍስ ሞትን ቀማሽ ነች ይላል ጌታችን። ሁላችንም ሟቾች እንደሆነን እናውቃለን። ምድር ላይ ዘላለማዊነትን የተሰጠው እንደሌለ እናውቃለን። ከመሆኑም ጋር ጌታችን አላህ ስብሓንሁ ወተዓላ በሞት ይገስጸናል፣ በሞት ያስፈራራናል። ዓላማው ደግመን ደጋግመን እያስታወስን እንድንርበደበድ አይደለም። ይልቁንም ከሞት በኋላ ህይወት እንዳላስበን በቁርጥ ዝግጅት እንድናደርግ እንዳንዘናጋ ማስታወስ ነው። ኩሉ ነፍሲን ዛኢቀቱል መውት ፈኢነማ ትወፈውነ ኡጁረኩም የውመል ቂያማ። ከዛ በኋላ ምን አለ እያለን ነው? ሁሉም የዘራውን ያጭዳል እያለን ነው። ሁሉም የዘራውን ያጭዳል። ፈኢነማ ትወፈውነ ኡጁረኩም፣ ምንዳዎቻችሁን የምትመነዱት የሚሰጣችሁ የውመል ቂያማ፣ በቂያማ ቀን ነው፣ በትንሣኤ ቀን ነው። ቀጥሎም አላህ ስብሓንሁ ወተዓላ ምን አለ? ፈመን ዙሕዚሐ ዐን ናሪ ወኡድኺለ አልጀና፣
ከእሳት ተርቆ ጀነትን የታደለ ጀነትን እንዲገባ የተደረገ ሰው ፈቀድ ፋዝ በርግጥም እሱ ስኬታማ ሆኗል በርግጥም እሱ እድለኛ ሆኗል ይላል አላህ Subhanahu Wa Ta'ala ማንሳት የፈለኩት ነገር ኢንሻአላህ الرحمة والتراحم ማዘንና መተዛዘንን የሚመለከት ጉዳይ ነው ይችን አንቀጽ እንደ መግቢያ ያነሳሁበት ነጥብ ምንድነው ከፊታችን ሞት ተደቅኖ ከፊታችን ቀብር እያለ ሂሳብ እያለ ሲራጥ እያለ ግን እየተጨካከን ነው ከፊታችን ብዙ ረጅም ዘላለማዊ አገር ከፊታችን ተደቅኖ ለማይረባ ጠፊ ነገር ሲባል መሐላችን ጥላቻ ነግሷል መሐላችን መጨካከን በስቷል መሐላችን እርስ በርሳችን ህይወት እየተቀጠፈ ነው ንብረት እየወደመ ነው አንዱ የሌላውን ሐቅ እየተጋፋ ነው የዚህ ቀዳሚ ሰበብ እዝነት መጥፋቱ ነው መተዛዘን መጥፋቱ ነው ስለሆነም ሞት እያለ ለምን እንጨካከናለን ሂሳብ እያለ ከፊታችን ሂሳብ ተደቅኖ ሲራጥ ተደቅኖ ሂሳብ ተራ ነገር አይደለም ከአላህ ፊት ያለ አንድ አስተርጓሚ እርቃናችንን ተፋጠን ለሂሳብ ስንቀርብ በአይነ ህሊናችን እንሳለው እስኪ ራሳችንን እንመልከተው እስኪ ከሩቅ አድርገን እዛ ቦታ ላይ አቁመን እንየው ይሄንን የሚመለከት የሆነ አካል የቀብር ጨለማ ውስጥ ራሱን ብቻውን አድርጎ የሚመለከት አካል እጁ እሺ ብሎት ይታዘዘዋል ወይ ለበደል የሌሎችን ነፍስ ለማጥፋት የሌሎችን ንብረት ለማውደም ሰዎችን ከሀገራቸው ከቀያቸው ለማፈናቀል የሌሎችን ሐቅ ለመጋፋት ይችላል ወይ ያስችላል ወይ ሰዎች አንዳንዴ ይዘናጉ ህይወታችን በዚህ መጠን ጭካኔ የተሞላበት ለምን ይሆን በዱንያ ጉዳይ ስግብግቦች ሆነናል ከአላህ ተግሳጽ ርቀናል እስላማዊ ተርቢያን ዘንግተናል ይሄ አጠቃላይ ማህበራዊ የሆነ ቀውስ አስከትሎብናል በየአቅጣጫው በየጫካው ሰው ያገተ ያለው በየአካባቢው ህዝብን ያፈናቀለ ያለው በተለያየ አካባቢ ተገልጋይን ያንገላታ ያለው ተርቢያ የጎደለው ወጣት ነው ተርቢያ የጎደለው ወገን ነው የራሳችን አካል ነው ብዙ ሰው ዛሬ ሁሉም ለማለት በሚቀርብ ሁኔታ ፖለቲከኛ ሆነናል ሁላችንም መንግስትን መተቸትን ሙያ አድርገነዋል ንቃት አድርገነዋል ለመንግስት ልከላከል አይደለም ለነገሩ የፈለኩት ነገር ምንድነው ራሳችንን መመልከት ግን ረስተናል የመንግስት መዋቅር የተወሰነ ነው እንደ ህዝብ እኮ ነው እየተበዳደርን ያለ ነው የትኛው መስሪያ ቤት ሄደን ነው በቅንነት የሚያገለግል የምናገኘው የትኛው ቦታ ሄደን ነው የሰው ሐቅ የሚጸየፍ የምናገኘው ታክሲ ላይ ገብተን ሐኪም ቤት ሄደን ሱቅ ላይ ሄደን ገበያ ላይ ሄደን በተለያየ አቅጣጫ የምንሰማው የምንመለከተው እሮሮ ነው የምንመለከተው በደል ነው ሁላችንም እናማራለን የሚማረረው ማን ነው ሁላችንም እንወቅሳለን የሚወቀሰው ማን ነው ሁሉም እየተፈናቀለ ነው አንድና ሁለት አይደለም አላፍ አንድና ሁለት አይደለም አላፍ ህዝብ ከቤቱ እየወደቀ ነው ያለው እየወጣ ነው ያለው ይሄ ሁሉ ረህማን ማጣታችን ያመጣብን በሽታ ነው ወላጅ ልጅን በምን መልኩ ነው ተርቢያ እያደረገ ያለው ይሄ በየጫካ ያገታ ያለው ኩትናንት ለጋ ልጅ እያለ ተርቢያ የተነፈገው ነው የእዝነትን ዋጋ ያጣ ነው የእዝነትን ቂማ ያጣ ነው ባጭሩ ማንሳት የፈለኩት ስለ ተራሁም መተዛዘን ለሌላ ስለማዘን እንድንተዋወስ ነው ለሌሎች ማዘን በብዙ አቅጣጫ ልንነጋገርበት አንዴ ሁለቴ አይደለም ደግመን ደጋግመን ልንነጋገር ይገባል ረህማ ምንድነው ተራሁም ምንድነው ለሌሎች መልካምን ማሰብ የሌሎችን ህመም መጋራት የሌሎችን ስሜት መረዳት ለሌሎች ኸይርን ማሰብ ሌሎች ላይ ሸር እንዳይደርስ ለራሳችን ምንጠላው ክፋት ሸር በደል ሌሎች ላይ እንዳይደርስ መቆርቆር እዝነት ይሄ ነው እዝነት تعريف ብናደርገው ቃላታችን ሊለያይ ይችላል ስሜታችን ይጋራል ለሌላ መልካም ማሰብ መቆርቆር ስሜትን መጋራት ክፉ እንዳይደርስ መመኘት ይሄ ነበር እዝነት ይሄ ነው እዝነት ይሄ የእዝነት ጉዳይ በጣም ደጋግመን ልንነጋገር ይገባል ለምንድነው የምናነሳው እንድናነሳው የሚያደርጉ ብዙ ምክንያቶች ስላሉ አንደኛ መተዛዘን ያለው ፈضል ነው መተዛዘን ያለው ደረጃ ነው ወደ መተዛዘን መጣራት ያስገደደው ያስፈለገው የመተዛዘን ፋይዳው ቂማው
ቀሏል ተዘንግቷል ችላ ተብሏል ስለሆነም በዚህ ላይ መተዋወስ ያስፈልጋል መተዛዘን በአማኞች መካከል ምንን ይዘራል ኢማንን ይዘራል በተቃራኒው ሐሰድን ምቀኝነትን ክፋትን ይከላከላል በኡማው ውስጥ አንድነትን ይዘራል ነብዩ ሰለላሁ ዐለይሂ ወሰለም مثل المؤمنين في توادهم የአማኞች ምሳሌ እርስ በርስ ባላቸው መዋደድ መተዛዘን መቆርቆር ምሳሌያቸው እንደ አንድ አካል ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደ አንድ ሰውነት ነው አንድ የሰውነት ክፍል ሲጎዳ ሙሉ ሰውነት እንቅልፋቶ በትኩሳት ያደራል አፍንጫ ሲመታ አይን ያለቅሳል እንደሚባለው ጣት ተቆርጦ ሁሉ ሰውነት ስቃይን ይካፈላል ሙሉ አካል ይንፈራፈራል ለምን ህመሙ የጋራ ነው የሚሆነውና ልክ እንደዚሁ መተዛዘን ሲኖር ህብረት ይጠነክራል አንድነት ይጠነክራል ስለዚህ አንድነትን መጠበቅ የሚያሳስበው የሆነ አካል ስለመተዛዘን ደግሞ ደጋግሞ ማሰብ ያስፈልጋል መነጋገር ያስፈልጋል ከዛም ባሻገር መተዛዘን የአላህን ስብሓነሁ ወተዓላ እዝነትን ያስገኛል ነብዩ ሰለላሁ ዐለይሂ ወሰለም الراحمون አዛኞችን يرحمهم الرحمن አዛኙ ያዝንላቸዋል ارحموا من في الأرض يرحمكم من في السماء በምድር ላለ ዘኑ በሰማይ ያለው ያዝንላችኋል አሉ ነብዩ ሰለላሁ ዐለይሂ ወሰለም የአላህ እዝነት አንተ ጋር እንዲመጣ ትፈልጋለህ የአላህ ረህመት እኛ ጋር እንዲወርድ እንፈልጋለን እንግዲያው መተዛዘን በሰፊው እንዲኖር መስራት አለብን መቆርቆር አለብን ዘር ሳንለይ ጾታ ሳንለይ ዘመድ ያየን ሳይሆን አንዳችን ለሌላችን መተዛዘን መቆርቆር ሊኖር ይገባል እዝነት ልብን ያለሰልሳል መራራት መቆርቆር ልብን ያለሰልሳል ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ إن أردت أن يلين قلبك لبه እንዲለሰልስ ከፈለክ فأطعم المسكين مسكينوችን አብላ وامسح رأس اليتيم የየቲምን ራሱን ዳብሰው መቆርቆርህን ማዘንህን አሳየው የልብ መለስለስ ይመጣል እዝነት ማለት የውስጥ መለስለስ እንዲመጣ የሚያግዝ ነው እስኪ ከችግረኞች ጎን እንቆም በችግራቸው እንሰለፍ ውስጣችን የሚያደር ስሜት አለ ይሄ ስሜት ይመጣ ዘንድ አንዳችን ለሌላችን መቆርቆር ሊኖር ይገባል መተዛዘን አንዳችን ለሌላው በእዝነት ዱዓ ማድረግ አደራ የተባልንበት ነብያዊ ትእዛዝ ነው ነብዩ ሰለላሁ ዐለይሂ ወሰለም አንዳቸው ሲያስነጥሰው ምን ይበላሉ አልহামዱሊላህ ይሄን ለሰማ ሰው ደግሞ ምን ይበላሉ يرحمك الله الله ይዘንልህ ዱዓ አደራ የተባልንበት ነው ሰው ስንት ያስነጥሰዋል ስንት ነው በዚህ ዱዓ የምናደርገው አላህ ይዘንልህ ስለ እዝነት ይሄን ያክል ታዘናል ወንድማችን እንዲታዘንለት መቆርቆር እንዲኖር ዱዓ ያደረግን ነው ያለነው እንደ ማሽን እንደ ካሴት ድምጹን ማስተላለፍ ነው ማስተጋባት ነው የኡነት ዱዓ ነው ዱዓ እኮ ስሜት አለው በውስጡ ለመና አለው በውስጡ ዝም ብሎ ባዶ ጮህት አይደለም ውስጣችን ስሜቱ አለ ወይ መተዛዘን ይሄ ፈድል አለው መተዛዘን ከዚህም ባሻገር በርካታ ፈድሎች ይኖሩታል ስለ ፈድሉ ብቻ በማሰብ መተዛዘንን ማስተማር ራሱን የቻለ አንድ በቂ ምክንያት ነው ነገር ግን ከዛ ባሻገር አለመተዛዘን የሚያመጣው ጣጣ አለ አለመተዛዘን መጨካከል የሚያመጣው ጣጣ ስላለ ይሄ ራሱ ነቃ እንድንል አንዳችን ለሌላችን መቆርቆርን ትኩረት እንድንሰጥ ያሳስበናል ልብ መድረቅን ያስከትላል ልብ መድረቅ ስንቶች ነን እስላማዊ ነጸብራቅ በላያችን ላይ የታየ ውስጣችን ግን የልብ ድርቀት ዋግ የመታው መተዛዘን የጠፋ ዒባዳችን ጣዕም ያጣ አብዛኞቻችን በዚህ ዘመን ሶላታችን ጣዕም አጥቷል መቼ ነው ዱዓ ያደረኩት ልብ አድርጌ ትኩረት አድርጌ መቼ ነው እስኪ ጀናንስቼ ያ ረብ ያልኩት ተመስጬ ራሳችን እስኪ እንመልከተው ሶላታችን ውስጥ ጣዕም አለ ወይ ኢማን እኮ ጥፍጥና አለው ኢማን እኮ ጣዕም አለው ኢማን እኮ ወዝ አለው አለኛ ጋር ጣዕሙ አለ ወዙ አለ ስሜቱ አለ ለምን አጣ ነው አንዱ ሰበብ መተዛዘን መሐላችን ጠፍቷል መራራት መሐላችን ጠፍቷል ለልጅ ማዘን ለወላጅ ማዘን ለጎረቤት ለዘመድ ማዘን ጎዳና ላይ ወርቀው ለምናያቸው ማዘን መታከሚያ አጥተው ለሚንከራተቱ ሰዎች ማዘን ቤት ንብረታቸው ወድሞባቸው ለተፈናቀሉ ማዘን ብዙ አይነት የሚታዘንለት አለ ሽርክ ውስጥ ለሚማቀቅ ወገናችን ማዘን
ማዘን አለን ወይ በተጨባጭ ስሜት አለን ወይስ በድን ስሜት አልባ ሆነናል? ስንቶች ነን ጺማችንን አሳድገን ነገር ግን ምን ያጣን የልብ ጥፍጥና ያጣን? ስንቶች ነን በልብ ድርቀት የተመታን? ስንቶች ነን የሌሎች ህመም ከምንም ማንቆጥረው? ስለዚህ ስለመተዛዘን እንድናወራ አንዱ ሰበብ አለመተዛዘን ያለውን አደጋ ማሰብ ነው። የምንተዛዘን ካልሆነን የማናዝን ከሆነን የአላህ ንዝነት ነው የምናጣው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ላ የርሐም الناس ለሰዎች የማያዝን ሰው ላ የርሐምሁ አላህ አያዝንለትም አሉ። ስለዚህ አለመተዛዘን የሚያሳጣን ብዙ ነገር አለ። የአላህ ንዝነት ያሳጣናል። ነብዩ ሰለላሁ ዐለይሂ ወሰለም ላ تنزع الرحمة إلا من شقي አሉ። እዝነት ርህራሄ አይነጠቅም አይነፈቅም ሸቅይ ከሆነ ድለቢስ ጠማማ ከሆነ ሰው ካልሆነ በስተቀር። እዝነትን ማጣት ያጣነው ሌላ ነገር አለ። ይሄ እዝነት አለመኖር ምልክት ነው ሌላ በሽታ አለ በውስጥ። ስለ በሽታችን ስንል ስለ ህመማችን ስንል ልባችንን ልንከታተለው ልናክመው ይገባል ማለት ነው። አለመተዛዘን ራሳችንን ከማህበረሰቡ እንድንወጣ ነው የሚያደርገን። من كبائر الذنوب ነው የሚሆነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ በሐዲሳቸው? ليس منا من لا يرحم صغيرنا ليس منا ከኛ አይደለም من لا يرحم صغيرنا ለትንንሾቻችን የማያዝን ويعرف حق كبيرنا የተላላቆቻችንን ክብር የማያውቅ ይሆን። አለማዘን በዚህ መጠን የተገለጸው ከኛ አይደለም ከሙስሊሞች አይደለም። በዚህ ሰበብ ብቻ ከእስላም ይወጣል ማለት አይደለም። የጥፋቱ ክብደት ግን በዚህ ደረጃ ነው። የሙስሊም ባህሪ አይደለም ይሄ እየተባለ ነው ያለው። ከኛ አይደለም እንዲህ አይነት ነገር ያለበት። ማዘን አለን ከኛ በእድሜ ለሚያንሰን በአቅም ለሚያንስ በኢኮኖሚ ለሚያንስ በስልጣኑ ለሚያንስ ተገልጋይ ሆኖ ሲመጣ እያንዳንዱ ወንበሩ ላይ የተቀመጠ ሁሉ አገልጋይነቱን ዘንግቶ ጉልበት ማሳያ ስልጣን ማሳያ ማጉላላት ይሄን ማሳየት የእዝነት መጥፋት ነው። የተጠያቂነት መጥፋት ነው። ራሳችንን አላህ እንዲያዝንልን ከፈለገን ለሌሎች ማዘን መቆርቆር ሊኖር ይገባል ማለት ነው። እንኳን አይደለም ለሰው ልጅ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ما من انسان يقتل عصفورا فما فوقها بغير حق ያላግባብ አንድ ሰው عصفور ወፍ የወፍ ዘር ነች ወፍን እንኳን አይገልም إلا يسأل الله عنها يوم القيامة በቂያማ ቀን አላህ የሚጠይቀው ቢሆን እንጂ ስንት ነፍስ እየጠፋ ነው። ስንት لا إله إلا الله ያለ ወገናችን እየተገደለ ነው። عصفور ወፍ የገደለ ሰው أمام الله ይጠየቃል እየተባለ ነው። ከዛ ያለፈ ክቡር የሆነ የሰው ልጅ ህይወቱ እየተቀጠፈ ነው ያለው። ይሄ የጭካኔያችን ርቀቱ ምን ያህል እንደደረሰ ነው የሚያሳየው። ከእዝነት ምን ያህል እንደራቅን ነው የሚያሳየው። አለመተዛዘን እሳት ለመግባት ሰበብም ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ምን ተብለው ተጠየቁ? እከሊት የምትባል ሴት ሶላቷ ሰደቃዋ እንደዚህ በጣም ብዙ ነው፣ ባይሆንም ጎረቤቷን አዛ ታደርጋለች አሏቸው። የሳት ነች አሉ። ሶላቷ ብዙ ነው የተባሉት፣ ጾሟ ብዙ ነው የተባለው፣ ነገር ግን ሌሎችን አዛ እያረገች ነው ሲባል አስቡት። ጎረቤት አይደለም አንድ ሰው ሁለት ሰው አይደለም ኡማን አዛ የሚያደርጋለኩ ታላላቆችን አዛ የሚያደርጋለኩ። እንዲህ አይነት ነገሮች ሲነሱ ሌላ ባለቤት አንፈልግላቸው። ራሳችንን እንመልከት፣ ወደ ራሳችን እናምጣው። እኔ እዚህ ጋር የት ነው ያለሁት? ምላሴ ገብቷል አልገባም? ሌሎችን አዛ በማድረግ እጄ ገብቷል አልገባም? በተለያየ አቅጣጫ ልንከታተል ይገባል ማለት ነው። ስለዚህ ስለ እዝነት እንድናወራ የሚያደርጉን የእዝነት ፈድሉ አለመተዛዘን ያለው አደጋ ከዚያ ባሻገር የነቢያችን ሰለላሁ ዐለይሂ ወሰለም ስለ እዝነት የነበራቸው አዛኝነታቸው ተምሳሌትነታቸው እሳቸውን ምሳሌ ማድረግ በራሱ ምንድነው እዝነት ላይ ትኩረት እንድናደርግ የሚያደርግ ብቻውን በቂ ምክንያት ነው። አላህ ስብሓነሁ ወተዓላ መልእክተኛውን ሰለላሁ ዐለይሂ ወሰለም ሲገልጻቸው ምን ይላል? ለቀድ ጃአኩም ረሱሉን ሚን አንፉሲኩም በእርግጥም መልእክተኛ መጣላችሁ ከራሳችሁ የሆነ ከናንተው የወጣ ዐዚዙን ዐለይሂ ማ ዐኒቱም እናንተን የሚያስቸግራችሁ ነገር የሚፈትነው የሆነ የሚያስጨንቀው የሆነ ሐሪሱን ዐለይኩም ለናንተ የሚጓጓላችሁ የሆነ የሚሳሳላችሁ የሆነ የሚጨነቅላችሁ የሆነ ቢልሙእሚኒነ ረኡፍ ረሒም በአማኞች ላይ ርህሩህና አዛኝ የሆነ ይሄ ብቻውን ለእዝነት ትኩረት እንድንሰጥ የሚያደርግ በቂ ምክንያት ነው።
መልእክተኛውን ሰለላሁ ዐለይሂ ወሰለም ተምሳሌት ማድረግ ህይወታቸው ጸባያቸውን መላበስ የሳቸውን ባህሪ ለመላበስ መጣር ብቻውን በቂ ነው ለመተዛዘን ትኩረት እንድንሰጥ ማለት ነው። እናታችን አይሻ የኡሁድ ዘመቻ ላይ ከደረሰው የከፋ ነገር ገጥሞ ያውቃል ወይ ብላ ጠየቀቻቸው። የኡሁድ ዘመቻ ላይ ምን ደርሶባቸዋል? ጥርሳቸው ተሰብሯል፣ ራሳቸው ደምቷል፣ የለበሱት የብረት ቆብ ልብሱ አካላቸው ላይ እስከሚገባ ደርሷል፣ ብዙ ደርሶባቸዋል እና ሐምዛን አጥተዋል። ከዚህ የከፋ ነገር ደርሶብሃል ወይ ስትላቸው ነው ይሄን ያነሱት። ወደ ጣይፍ በሄዱ ጊዜ የገጠማቸውን የደረሰባቸውን በርካታ ሞኞችን አስተማርተው በድንጋይ ተቀጥቅጠው ሲመለሱ ጥገኝነት ቢጠይቁም ይሰጣቸው አጥተው አስቡት። ገንዘብ አልጠየቁ፣ ስልጣን አልጠየቁ፣ ንግስና አልጠየቁ። ባካችሁ ላኢላሃ ኢላላህ በሉ ከሳት ዳኑ ነው ያሉት። ይሄ ጥፋት ሆኖ ነው ያስደበደባቸው። ይሄ ጥፋት ሆኖ ነው በዛ ሁኔታ ተዋርደው ተሸማቀው የተመለሱት። ቀርነ ሰዓሊብ ስደርስ ነው የነቃሁት አሉ። ምን ያህል ቢያማቸው ምን ያህል በሐሳብ ቢዋጡ እንደሆነ አስቡት። ረጅም ርቀት እስከሚጓዙ የት እንዳሉ ያውቁ ምናብ ውስጥ ገብተዋል። ጅብሪል መጥቶ ይሄው በተራራ ላይ የተወከለ መልአክ መጥቶልሃል፣ ከፈለክ በሁለቱ ተራራ መሃል ያለውን ህዝብ ይጨፈልቅልሃል አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አልፈልግም ነው ያሉት። ምናልባት ከነሱ ጀርባ የሚወጡ አላህን በተውሂድ የሚገዙ ሰዎች ይወጣሉ ብዬ አስባለሁ አሉ። ብዙ ትምህርት አለ በዚህ ውስጥ። ከነዚህ ውስጥ አንዱ የነብዩን ሰለላሁ ዐለይሂ ወሰለም ሶብራቸውን እስኪ ተመልከቱት። በዚህ ደረጃ ኡሁድ ላይ ከደረሰባቸው የበለጠ የተሰማቸው ከመሆኑ ጋር አውርተው ታያውቁ። የሚገርም ጉድ። አይሻ እስከምትጠይቃቸው ለማንም አላወሩትም። ይሄን ሁሉ ዘመን ዝም ብለው ነው ያሉት። የፈለኩት ግን ዋናው ነጥብ ያላቸውን እነዚህ ከፊታቸው ያሉት ሙሽሪኮች ናቸው። ይሄን ሁሉ አድርሰውባቸዋል። ከነሱም ይወጡ ይኖራሉ ብለው ማዘን እስኪ ያስቡት። እዚህ ቦታ ላይ እኛን እስኪ ያርጋቸው አስቡት። ጎረቤታችን በደለን፣ የሆነ አካል አንገላታን፣ በድንጋይ ደበደበን፣ ህዝብ ፊት አዋረደን። ከዛስ መጥቶ እርምጃ ቢወስድልን አንድ አካል ህይወታቸውን ቢቀጥፍልን ምንድነው የሚሰማን? ወይስ እድል ልስጣቸው ብሎ ቢጠይቀን ምንድነው የምንለው? የነብዩ ሰለላሁ ዐለይሂ ወሰለም እዝነታቸው በዚህ ልክ ጥግ ድረስ የደረሰ ነበር። ይሄ ብቻውን ምሳሌ እንድናደርጋቸው የሚያነሳሳ በቂ ምክንያት ነው። እንደዚሁም የነብዩ ሰለላሁ ዐለይሂ ወሰለም ሰሐቦችም መተዛዘን ላይ የነበራቸው ታሪክ ሲራቸው ምንድነው? በራሱ ራሱን ችሎ ለኛ እንድንማማር የሚቀሰቅስ ነው። አላህ ስብሓነሁ ወተዓላ ምን ሲል ይገልጻቸዋል? ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ። እነሱ ውስጥ ረሃብ ችግር ቢኖር እንኳን ከራሳቸው ሌሎችን ያስቀድማሉ። ይሄ ነበር መቆርቆራቸው፣ ይሄ ነበር ማዘናቸው። አሁን ስንቶች ጎዳና ላይ ወድቀዋል። ስንቶች የሚለብሱት ራፊ ጨርቃተው ከየድልድይ ስር ወድቀው እናገኛለን። ቤታችን የወደቀ ራፊ ጨርቅ እንኳን አንስተን አንሰጥም። ጎረቤታችን ህይወቱ በምን ላይ እንዳለ አንጠይቅም። ለና የነብዩን ሰለላሁ ዐለይሂ ወሰለም ሰሐቦች አራያ ማድረግ በራሱ ስለመተዛዘን ይቀሰቅሰናል። ዛሬ ያለንበት ተጨባጭ ራሱ ስለመተዛዘን አጥብቀን እንድንነጋገር ያደርገናል። ስንት ወገናችን ሽርክ ውስጥ እየማቀቀ ነው። አስታውሰነዋል፣ ተነጋግረናል። ለወገኖቻችን እንድረስ፣ አስተማሪ እንመድብላቸው፣ እየሄድን እናስተምር፣ በምንችለው እንነጋገር። ማን ያለው? ምን ያህል ትኩረት አድርገናል? ስንት ወገናችን ጠንቋይ ዘንድ ይመላለሳል፣ ምን ያህል ያስጨንቀናል? ስንት ወገናችን በጥጋበኞች ህይወቱ እየተቀጠፈ ነው፣ ምን ያህል እንጨነቃለን? ስንት ወገናችን እየተፈናቀለ ነው፣ ትኩረት እንሰጠዋለን ወይ? ስንት ወገናችን በየጎዳና ላይ ወድቋል፣ ተቸግሯል፣ ሚላስ የሚቀመሳቱ ትዝ ይለናል። ነብዩ ሰለላሁ ዐለይሂ ወሰለም እሱ ጠግቦ ጎረቤቱ የተራበሰው የከኛ አይደለም ነው ያሉት። እናስታውሰዋለን። እኛ የኢማናችን ጉዳይ ያሳስበናል፣ የአኺራችን ጉዳይ ያሳስበናል። እዝነት ርህራሄ ከውስጣችን አለ። እነዚህ ነገሮች ሁሉ እኛን ስለመተዛዘን እንድናወራ ካልቀሰቀሱን ምን ይቀሰቅሰናል? ምን ያነቃናል? ስለዚህ አጥብቀን በዚህ ጉዳይ ላይ ልንነጋገር ይገባል። የሙሐመድ ሰለላሁ ዐለይሂ ወሰለም ህዝቦች አይደለን? ከሰሃቦች የወረስና አይደለን? አላህ ስብሓነሁ ወተዓላ በቁርአኑ ሙሐመዱን ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋር ሩሐማኡ በይነሁም። እኛ ጋር አለ ይሄ ስሜት። ሙሐመድና ከሱ ጋር ያሉ ባልደረቦቹ ከሃዲዎች ላይ ብርቱ ነበሩ፣ ጠላት ላይ ብርቱ ናቸው። እርስ በርሳቸው ግን የሚተዛዘኑ ነበሩ። እነሱ ምሳሌ እናደርጋለን ወይ? ታሪካቸውን እንሰማለን፣ አዳምጦ ተደንቆ ማለፍ አለቀ።
እስላማዊ ትምህርት ምን ለወጥበት ምን ነጋገርበት ራሳችንን ምን ገራበት እንጂ ታሪክ ሰምተን ምናልፍ አይደለም ስለመተዛዘን ከዚህም ባሻገር አላህ Subhanahu Wa Ta'ala የሰጠው ወሳኝና ትልቅ ቦታ ብቻውን እንድንነጋገር ያደርገናል ጌታችን አላህ Subhanahu Wa Ta'ala ከሲፋቶቹ ውስጥ አንዱ ምንድነው ሲፈቱ الرحمة የማዘን መገለጫው ነው ረህማን በተመለከተ አላህ ሁለት ነገሮች ልናነሳ እንችላለን አንድ የሱ መገለጫ የሆነ ሲፋ አለ ረህማ ከዛ ባሻገር መخلوق የሆነ የተፈጠረ ዱንያ ላይ አላህ Subhanahu Wa Ta'ala መቶ ደረጃ ያለው ዝነት ፈጠረ 99ን ለአኺራ ሊያዝንበት አዘጋጅቶታል ለአማኞች ሊያዝንበት አንዷ ደግሞ ሰዎች ምድር ላይ ይተዛዘኑባታል እንስሳ እንኳን ወልዳ ልጇን እንዳትረግጠው ፈጥና የምትዞርበት ይሄን ዝነት አስቡት ከዛች ከአንዷ እዝነት የመነጨች ነች እንስሳቶች ዱር ላይ ተሰማርተው ላም ጥጃዋን ፍለጋ ወደ ቤት ስትቃረብ እንዴት ነው የምትሆነው ወደ ገጠር ያለ ሰው ሁኔታቸውን የሚያውቅ ሰው ይረዳዋል ልጅ ይጦረኛል ብላኩ አይደለም ጎሽ ለልጇ ስትል ተወጋች ይባላል ልጇ ስለሚንከባከባት ነው ስለሚጦራት ነው አይደለም አላህ Subhanahu Wa Ta'ala ከልባቸው ውስጥ ያስቀመጠው ዝነት አለ አላህ Subhanahu Wa Ta'ala አዛኝ ነው አዛኝ እንደሆነ ደግሞ ደጋግሞ ገልጿል ቁርአን ውስጥ 113 ምዕራፎች በቢስሚላሂር ረህማኒር ረሂም ነው የሚከፍቱት የሚጀምሩት الرحمن الرحيم ደጋግሞ በዝነቱ ያስታውሰናል ከዚህም ባሻገር አዛኝ መሆኑን በብዙ መልኩ ይናገራል كتب على نفسه الرحمة በራሱ ላይ ዝነትን ደንግጓል ማንም ሳያስገድደው ጌታችን አላህ Subhanahu Wa Ta'ala ደግሞ ደጋግሞ ولولا فضل الله عليكم ورحمته ይለናል የአላህ ትሩፋትና ዝነቱ ባይኖር ኖሮ ሸይጣን ያሳስታችሁ ነበር መንገድ ትስቱ ነበር እንደዚህ ተሆኑ ነበር ደጋግሞ ነው የገለጸው አላህ Subhanahu Wa Ta'ala ስለ ዝነት ያስታውሰናል وربك الغفور ذو الرحمة ጌታህ እጅግ መሐሪና የእዝነት ባለቤት ነው ይለናል አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ በሐዲሳቸው ان الله كتب كتابا الله መጽሐፍን ጽፈትን ጽፏል ምን የሚል ነው ان رحمتي سبقت غضبي اذنتي ቁጣዬን ቀደመች ይላል እዝነቱ የሰፋ ነው የት ነው ያለው عرش ላይ ነው عنده ከሱ ዘንድ ነው የተቀመጠ فهو مكتوب عنده فوق العرش አዛኝነቱ ነብዩ ሰለላሁ ዐለይሂ ወሰለም ደጋግመው ያስታውሳሉ ከዚህም ባሻገር ጌታችን አላህ Subhanahu Wa Ta'ala ተዋብ ነው ተውበትን ተቀባይ ነው ይሄ ራሱ አዛኝነቱን ነው የሚያመላክተው قل يا عبادي الذين اسرفوا على انفسهم እነዚያም በነፍሶቻቸው ላይ ድንበር ያለፉ ባሮችን በላቸው لا تقنطوا من رحمة الله ከአላህ እዝነት ተስፋ አትቁረጡ በላቸው ተውበት እዝነት ነው ከዚህም ባሻገር እስላምን የሰጠን ጌታ ورضيت لكم الاسلام دينا ከሃይማኖት እስላምን ወደድኩላችሁ እዝነቱን እኮ ነው የምናየው በዚህ ውስጥ እንደ እስላም ውብ ነገር ምን አለ እንደ እስላም ያማረ ሸሪዓ ምን አለ እንደ ተውሂድ ያማረ ሰላም ምን አለ በሽርክ ውስጥ ምንድነው ያለው ሰው እኮ ጉጉት ጮኸ ብሎ ይጨነቃል አይደል እንዴ ሰው እኮ ወፍ በግራ በረረች ብሎ ይሄ መንገድ አይገጥመኝም እንዴ ይላል እሷ በራሷ ሐጃ ላይ ነው ያለችው በተውሂድ ውስጥ ሰላም አለ በተውሂድ ውስጥ ዋስትና አለ ሽርክ ሲኖር ጅኑ ያስፈራሃል ጠንቋዩ ያስፈራሃል ተርኪ ምርኪ ሁሉ ያስፈራሃል ገሪባ ሁሉ ያስፈራሃል ይሄ ሰውዬ ምናልባት ወልይ ሳይሆን አይቀርም ይላል ስንት ነገር አለ የሚያስፈራው በተውሂድ ውስጥ ምን አለ ረህመት እዝነት አለ የአላህ Subhanahu Wa Ta'ala በእስላም ውስጥ እዝነት አለ በቂሳስ ውስጥ እዝነት አለ አላህ Subhanahu Wa Ta'ala ቂሳስን በተመለከተ ምን ሲል ይገልጸዋል ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ كتب عليكم القصاص በእናንተ ላይ ቂሳስ ተደነገገ ቂሳስ የአምሳያ ቅጣት ማለት ነው ምንድነው እሱም ፊል ቀትላ በግድያ ላይ የገደለ ይገደላል ሆነ ብሎ አውቆ ነፍስ ያጠፋ የሆነ ሰው الحر بالحر والعبد بالعبد والانثى بالانثى الف ካለ በኋላ ከዛ ምን ይላል ذلك تخفيف من ربكم ورحمه ይሄ ለናንተ ማቅለልና ዝነት አለበት አለ እንዴት ነው ዝነት ያለበት በቂሳስ ውስጥ ህይወት ይጠበቃል በቂሳስ ውስጥ ሰላም ይጠበቃል ለዚያም ነው ሌላ ቦታ አላህ Subhanahu Wa Ta'ala ምን የሚለው ወለኩም ፊል ቂሳስ ሐያቱ ያ ኡሊል አልባብ እናንተ የህሊና የልቦና ባለቤቶች ሆይ ቂሳስ ውስጥ ለናንተ ህይወት አለ አለን ነፍስ ያጠፋ ነፍሱ እንደሚቀጠፍ ሲያውቅ እጁን ይሰበስባል ዛሬ ነፍስ ያጠፋ ሰው 10 5 20 ሰው ገሎ 15 አመት ተፈረደበት ይባላል
12 ዓመት ተፈረደበት ይባላል በመክሮ በ8 ዓመቱ ይወጣል ምናልባት በፖለቲከኛ ለውጥ ምክንያት ከዛ በፊት ካልወጣ ሰላም መጣ የሚመጣ ነገር የለም ቀጥሎ የሚመጣው ለበቀል ነው የሚዘጋጀው በለውና ደገሙ በዱላ 5 ብር እንጂ ሌላ ማትበላ ይላል የድሮ ሰው 5 ብር ብዙ ነበር በዛን ጊዜ ያሳሰበው 5 ብር ነው በዚህ ደረጃ መግደልን ያበረታታል ለምን ህጉ ገች አይደለም መላሽ አይደለም በመግደል ነው ማንነቱ የሚጠበቀው ህግ ስለማይገታው ህግ ስለማይሰብረው በምንድነው የሚከበረው የሚጠበቀው ቤተሰቦችን የሚያስከብረው በጉልበቱ ነው አባትሽ አይገድል ወንድምሽ አይገድል አርሶ ያብላሽ እንጂ ሆድሽ እንዳይጎድል ይላል ሆድ መሙላት አርሶ ማብላት በቃ ተራ የሆድ ጉዳይ የሆድ ጥያቄ ነው መግደል ነው ጀግንነት አያችሁት አይደል ህግ ሲጠፋ ማለት ነው ነገር ግን ጌታችን አላህ Subhanahu Wa Ta'ala ምን ይያለን ነው ወለኩም ፊል ቂሳስ ሐያት በቂሳስ ውስጥ ህይወት አለ ይላል አላህ አናፍርበትም ዛሬ ይሄንን ህግ ኋላ ቀር አድርጎ ሊነግር የሚሞክራል የማናፍርበት ይልቁንም የምንኮራበት ህጋችን ይሄ ህግ ባለመኖሩ ነው ነፍስ የረከሰው ዛሬ ይሄ ህግ ባለመኖሩ ነው ጥጋበኛ እንደፈለገ በየጎዳናው ምን የሚያደርገው የሌላውን ነፍስ የሚቀጥፈው ገድዬ ለመንግስት እጅን ይሰጣሉ ይላል የሚከተለው ይሄ ነው በቃ ሌላ ነገር የለማ ስለዚህ ሸሪዓችን ውስጥ እዝነት አለ አላህ Subhanahu Wa Ta'ala ኢስላምን ሲሰጠን ለኛ አዝኖልን ነው ሌላው ቀርቶ ከልከላዎች ምን አላቸው እዝነት አላቸው ከሚከተል ቅጣት የሚጠብቁ ናቸው ጌታችን አላህ Subhanahu Wa Ta'ala በሶላቱ በዘካው እዝነት ነው ያደረገልን ወአቂሙስ ሰላተ ወአቱዝ ዘካተ ወአጢዑር ረሱለ ለዓለኩም ትርሐሙን ይላል ሶላትን ስገዱ ዘካን ስጡ መልእክተኛውን ታዘዙ ይታዘንላችሁ ዘንድ ረህማን ያለው በዚህ ውስጥ እዝነት ነው ያለው ከእዝነት ውስጥ መልእክተኛ መላኩ ነው ጌታችን አላህ Subhanahu Wa Ta'ala ወማ አርሰልናከ ኢላ ረህመተን للعالمين ለዓለማት እዝነት አድርገን የላክነህ ነብዩ ሰለላሁ ዐለይሂ ወሰለም እዝነት ናቸው ቁርአን እዝነት ነው ወንነዝሉ من القرآن ما هو شفاء ورحمة للمؤمنين ለአማኞች እዝነትም የሆነ ነው ከቁርአን ቁርአናችን እዝነት ነው ረህመት ነው ከዚያም ባሻገር ጌታችን አላህ Subhanahu Wa Ta'ala ባሮችን መፈተኑ ራሱ እዝነት ነው ህመም በሽታ ውስጥ እዝነት አለ በበሽታው ለሶበረ ወንጀሉ ይረግፍለታል በበሽታው ለሶበረ አኺራን ያስታውስበታል በበሽታው ለሶበረ ተውበትን ይዘጋጅበታል መታመም ለተውበት እንዲያስር ይሄ ነገር ሞት እየቀረብኩ እንዳይሆን ተውበት ያደርጋል የሰው ሐቅ አለበት ይመልሳል እያንዳንዱ ፈተና ከጀርባው ምን አለው እዝነት አለው የአላህ Subhanahu Wa Ta'ala ስለዚህ እዝነት በዚህ ደረጃ አንገብጋቢ ከሆነ አስፈላጊ ከሆነ ምን አይነት ሱራዎች ናቸው ያሉት በምን መልኩ ነው መተዛዘን ያለብን አንደኛ ነገር ለራስ ማዘን አላህ Subhanahu Wa Ta'ala ምን ይለናል ያ አዩሃ الذين آمنوا قوا أنفسكم وأهلكم نارا እናንተ ያመናችሁ ሆይ እናንተ ሰዎች ሆይ ራሳችሁንም ቤተሰቦቻችሁንም ከእሳት ጠብቁ ለራስ ማዘን እውነት ለራሱ በትክክል የሚቆረቆር እውነተኛን ማዘን የሚያዝን ሰው ራሱን ሽርክ ላይ ማግድም ራሱን አስካሪ መጠጥ ውስጥ አያስገባም ራሱን ጎጂ ወንጀሎች ውስጥ አይገባም ለራሱ የሚያዝን ሰው ይጠነቀቃል ብልጥ ማለት የዛሬ አላፊ ስሜቶቹን ለማርካት ብሎ የነገ ዘላለማዊ ህይወቱን የሚያጨልም አይደለም ለራሱ የሚያዝን ሰው ምን ያደርጋል ከወንጀል እጁን ይሰበስባል የአላህን ትእዛዝ ይጠብቃል ለራስ ማዘን ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ቀርቶ በዒባዳ እንኳን ራሳችን እንድናዝን አሳስበዋል ወሊነፍሲከ ዐለይከ ሐቀን ለነፍስህ በራስህ ላይ ሐቅ አለን ያሉት የምንሰግደው የሌሊት ሶላት የምንጾመው ትርፍ ዒባዳ ትርፍ ጾም ራሳችንን እስከሚጎዳ እንዳይደርስ ያሳስቡናል ያስታውሱናል ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ደጋግሞ የሚያስፈራራን እኮ ለራሳችን እንድናዝን ነው ወተቁ የውመን ቀንን ፍሩ ይለናል አላህ ترجعون فيه إلى الله ወደ አላህ የምትመለሱበትን ለራሳችን እንድናዝን እያስታወሰን ነው አላህ Subhanahu Wa Ta'ala ሌላኛው ደግሞ ለልጆች ማዘን ነው ለልጆቻችን ማዘን ለልጆች ማዘን ብዙ መልክ አለው ለነሱ በለሰለሰ መልኩ መቅረብ ማዘን ለወደፊት ህይወታቸው ማሰብ መቆርቆር አኺራቸውን የሚያጨልም ሁኔታ ላይ እንዳይሄዱ መጠንቀቅ አስተዳደጋችንን ማስተካከል አቀራረባችንን ማለስለስ ብዙ መልክ ይኖረዋል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ሐሰንን እየሳሙ ያለ የልጃቸው ልጅ አልአቅራዕ ኢብኑ ሐቢስ التميمي እኔ 10 ልጆች አሉኝ አንዳቸውንም ስም ያላውቅም አላቸው
من لا يرحم لا يرحم አሉ የማያዝን አይታዘንለትም አሉ አስቡት ልጅ መሳም በራሱ ምን አይነት ትርጉም እንደተሰጠው من لا يرحم لا يرحم የአላህን እዝነት ማግኛ ሰበብ ተደርጎ ነው የተጠቀሰው ቀላል የሚመስል ነገር አንድ አዕራቢ መጥቶ ምን አላቸው ልጆችን ትስማላችሁ እንደኛ እኮ ልጆችን አንሰምም አላቸው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም አላህ እዝነትን ከነጠቀ እንግዲህ እኔ ምን አረጋለሁ አሉት ከራሳቸው አልፈው ለሌሎች ልጆች ያዝናሉ ነብዩ ሰለላሁ ዐለይሂ ወሰለም ኡሳማ ብኑ ዘይድ ምን ይላሉ በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም እኔን በአንድ ታፋቸው ላይ የልጃቸው ልጅ በሌላ ላይ አስቀምጠው ካቀፉን በኋላ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ጌታዬ ሆይ እኔ እነዚህን አዝንላቸዋለሁ አንተ ዘንላቸው አሉ ለልጆች ዱዓ ማድረግ ተዝለና ለልጆች እንዲሁ ማንሸራሸር ብቻ አይደለም የሚፈልጉትን ሁሉ መስጠት ብቻ አይደለም አቀራረባችን ጤነኛ ነው ወይ አያያዛችን ጤነኛ ነው ወይ ጤነኛ ሲሆን በህይወት እያሉም ሊጠቅሙ ይችላሉ ኋላ ላይ ቢሞቱም እንደዚሁ ይጠቅማሉ ነብዩ ሰለላሁ ዐለይሂ ወሰለም اذا مات الانسان انقطع عمله የሰው ልጅ ሲሞት ስራው ይቋረጣል ሶስት ሰዎች ሲቀሩ ከነዛ ውስጥ አንዱ አወለድን صالح يدعو له ደግ ልጅ ጥሎ የሞተ ዱዓ የሚያደርግለት ተርቢያ ስታደርገው ኋላ ላይ ይከፍልሃል ነብዩ ሰለላሁ ዐለይሂ ወሰለም ሶስት ልጆችን ለአቅመ መጠን ሳይደርሱ የሞቱ ልጆችን የቀበረ ሰው በሞት ያጣ ሰው አላህ ጀነትን ይሰጠዋል ነው ያሉት ከዚያም ባሻገር ሶስት ሴት ልጆችን ተንከባክቦ ያሳደገ ሰው አላህ በእነሱ ጀነትን ይሰጠዋል ሁለት ሳሏቸው በሁለትም አላህ ጀነትን ይሰጠዋል የገዛ ልጆቹን በተርቢያ ስለኮተኮተ በዚህ መልኩ ይመነዳበታል አላህ ጀነትን ይሰጠዋል እየተባለ ነው መልእክተኛው ሰለላሁ ዐለይሂ ወሰለም የልጃቸው ልጅ በአንድ ወቅት ሞት አፋፍ ላይ ከደረሱ በኋላ አቀፍ አድርገውት ነፍሱ ልትወጣ እየታገለች ነው ያለችው እንባቸው ፈሰሰ ምንድነው ደግሞ ይሄ ብለው ጠየቋቸው የተከለከለው ዋይታ ለቅሶ ይሄን የሚጨምር መስሏቸዋል ይሄ የአላህ እዝነት ነው በአማኞቹ ልቦና ውስጥ ያስቀመጠው ይሆናል እዝነታቸውን እየገለጹ ልጃቸው ኢብራሂም ሞት አፋፍ ላይ ያለ ስመው አሽትተው ከዛ በኋላ ሲታገል ያዩ እንባቸው ፈሰሰ ህይወቱ ነፍሱ ወጣች ሩሑ ስትወጣ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ان العين تدمع አይኖችን ባያፈሳሉ والقلب يحزن ልብ ያዝናል አሉ ولا نقول الا ما يرضى ربنا ጌታችን የሚወደውን እንጂ ክፉ ነገር አንናገርም وإنا بفراقك يا إبراهيم لمحزونون إبراهيم هوي أنتن بماتاتاችን እኛ በርግጥ ማዝነናል አሉ በልጆች ማዘን ይሄ ራሱ ነብያዊ እስቴት ነው ለወላጅ ማዘን አቅማቸው ያለ ማዘን አለ በተለይ እድሜ ሲገፋ በተለይ አቅም ሲያጥራቸው በተለይ ሲታመሙ ደግሞ የበለጠ መቆርቆር የበለጠ አደራ ኃላፊነት አለ አላህ Subhanahu Wa Ta'ala በቁርአኑ ምን ይላል إما يبلغن عندك الكبر أحدهما أو كلاهما عنداتشو ويم هلتاتشو رجنا بميدرسو جيزي فلا تقل لهما أف انداتلاتشو أف انداتلاتشو كذال لفقالكو بزوال لزاري من سماو زاري من لو من سما دلم يالا نبت واقع نجرجن أف انداتلاتشو بتلي رجنا سينور وطاتነት ሲኖር አቅም ሲኖር ወላጅ ራሱ ሐቁን ሊያስከብር ይችላል አቅም እየከዳው ሲሄድ ራሱን መቆጣጠር ሲያቀተው ትንሽ ትልቋ ትብሰዋለች ያሳለፈው ውለታ መካዶ ያመዋል እዘኑ የበለጠ እየተባልን ነው አላህ Subhanahu Wa Ta'ala ولا تنهرهما تገላምጣቸው وقل لهما قولا كريما ለስላሳ የሆነን ቃል ተናገራቸው ይላል ስለዚህ በህይወት ያሉ አቀራረባችንን ማሳመር ማዘን ከሞቱ በኋላም ማዘን ለነሱ ዱዓ ማድረግ ዝምድናቸው መቀጠል ሰደቃ ማውጣት አንዱ ሰሃቢ መቶ ለነብዩ ሰለላሁ ዐለይሂ ወሰለም እናቴ ድንገት ሞተች እንደው ፋታ ብታገኝ ኖሮ ብትናገር ሰደቃ እንዳደርግላት የምትናዘዝ ይመስለኝ ነበር ልሰድቅላት ወይ ብሎ ጠየቃቸው አዋሉት ነብዩ ሰለላሁ ዐለይሂ ወሰለም እንደዚሁ ሌላ ሰሃቢያ አባቴ ግመል ላይ መቀመጥ አይችልም የአላህ ድንጋጌ ሐጅ ወጅቦበታል እኔ ላርግለት ወይ አለች አርግለት አሏት ሌላኛውም እንደዚህ አባቴ ሐጅ ወጅቦበት ነበር አላደረገም ላርግለት ጾም ግዴታ ነበረበት ልጾምለት ወይ የሰው ሐቅ ቢኖር ተከፊ ነበር አይደል አዎ የአላህ ሐቅ የበለጠ ሊከፈል ይገባል የወላጆች ሐቅ ትዝይለናል ለወላጆች ዱዓ ማድረግ ወላጆች እዳ ካለባቸው መክፈል ሐጅ ወጅቦባቸው ሳያደርጉ ከሆነ የሞቱት ሐጅ ማድረግ
ጾም ወጅቦባቸው ቀዷ ማውጣት በሚችሉበት ሁኔታ ላይ ሆነው መዘናጋት ገጥሟቸው ከሞት እንጾምላቸዋለን። ሌሎችም ኸይር ስራዎች ላይ ለወላጆች ማዘን ጥቆማ ነው የምሰጠው። ያንዳንዱ ነጥብ ብዙ ነገር ሊኖረው ይችላል። ከዚያ ባሻገር ነብዩ ሰለላሁ ዐለይሂ ወሰለም ለቤተሰብ ለባለቤት ማዘንን አስተምረዋል። ኢስላም ይህንን ማጥብቆ ያስተምራል። መልእክተኛው ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ ይላሉ። ከናንተ በላጭ ማለት ለቤተሰቡ ለባለቤቱ ምርጥ የሆነ ነው፣ በላጭ የሆነ ነው። እኔ ከናንተ ለባለቤቴ በላጭ ነኝ አሉ። ለባለቤቱ ማዘን፣ መቆርቆር፣ ሲበላ ማብላት፣ ሲጠጣ መጠጣት፣ አያያዙን ማሳመር፣ ማዘን፣ መቆርቆር ለዲኗም ለዱንያውም የሚበጃትን እሷም እንደዚሁ ለሱ መተዛዘን። አላህ ስብሓንሁ ወተዓላ ይህንን ተአምር ብሎ ነው የጠራው። ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها ودسوا ترقوا زند كنانت مكناجون يتدار أقار ما ترقون وجعل بينكم مودة ورحمة بمكاكلاته مواددنا إذنتني أدرك كيتانو إلى مواددنا إذنت تداراتشن وسط سبب يادرسني متى إن شاء الله ልባችን ከሸፈተ ይሄ ስሜት ሊርቅ ይችላል። እኛ ሰበቡን ካደረሰን ይሄ ይቀርባል። ስለዚህ ለትዳር አጋር ለባለቤት ማዘን፣ መተዛዘን፣ ከዛም ባሻገር ለምስኪኖች ማዘን፣ ለደካሞች ማዘን የታዘዝንበት ነው። ጌታችን አላህ ስብሓንሁ ወተዓላ ለደካሞች ማዘንን ለችግረኞች ማብላትን በተመለከተ ምን ብሎ ነው የገለጸው? ፈለቅተሐመ ልዐቀባ ወማ አድራከ መልዐቀባ ፈኩ ረቀባ። عقبة بلون يتقروا عقبة داقت أرقون يتقروا لبزو نفسه يكبدال يسولج فلقتحم العقبة عقبتنا لا توارت مال قبابة مالو الوطم وما أدراك ما العقبة فك رقبة باريان نزع موطات باريان نزع موطات عند عقبة بلون يتقلص أو إطعام في يوم ذي مسغبة برهاب ألا يتشجر سو مابلات عقبة بلون يتقروا يتيما ذا مقربة ቅርብ የሆነ ዘመድ አው ምስኪናን ذا متربة እንደዚሁም የተጎዳ የተቸገረ ፈላጊ የወደቀን ምስኪንን ማብላት አላህ Subhanahu Wa Ta'ala በዚህ መልኩ አቀበት አድርጎ ይገልጸዋል። ማለት ትልቅ ነገር እንደሆነ ሲያሳስበን፣ ትልቅ ጉዳይ እንደሆነ ሲያሳስበን ቂማን ሰጠዋለን፣ ዋጋን ሰጠዋለን፣ ቦታን ሰጠዋለን። መተዛዘን የሚባለውን የተቸገረ ለየቲም ማዘን፣ ራሱን እንዳብሰን ከጎኑ ቆመን አባቱን በማጣት የፈጠረበትን ክፍተት ለመሙላት ከጎኑ እንቆማለን። እናቱን ያጣ ልጅ፣ እናቱን የተለየ ልጅ በምን መልኩ ነው የምንይዘው? ስብራቱን ለመጠገን ከጎኑ እንቆማለን ወይ? እነዚህ ደካሞችን ማዘን የሚመለከቱ መረጃዎች እጅግ ብዙ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም አነ ወካፊሉ اليتيم في الجنة هكذا ብለው ሁለት ጣቶቻቸውን ያመላክታሉ። እኔና የቲምን የሚንከባከብ የሆነ ሰው ጀነት ውስጥ እንደዚህ ነን፣ አንድ ላይ ነን ይላሉ። ለደካሞች መቆም ነገ አላህ Subhanahu Wa Ta'ala በተሻለ ዋጋ እንዲከፍለን ያደርገናል። ስለዚህ ድግሶቻችንን እንታዘባቸው። ምስኪኖች ይጣሉባቸዋል። መልእክተኛው ሰለላሁ ዐለይሂ ወሰለም ሸሩ الطعام طعام الوليمة ይላሉ። ከምግብ ክፉ ማለት የድግስ ምግብ ነው አሉ። የሰርግ ምግብ ነው። የሚፈልጉት ይገፋሉ፣ የማይፈልጉት ይጠራሉ። ምስኪኖች ፌስታል ይዘው ትራፊ እንዲሰጣቸው ከበር ወደዛ ከልካይ መላሽ ተቆመባቸው ውጪ ቆማሉ። ውጭ ላይ ይደረጋሉ የሚፈልጉት። ራሳችንን እኮ እዛ ቦታ ላይ ብናደርግ ነገሩ ቀላል ነበር፣ የሰው ህመም ይገባል ነበር። ስለዚህ ለምስኪኖች ማዘን ለአላህ ማበደር ነው። አላህ ደግሞ የበለጠ ብዙ ጥፍ አድርጎ ይከፍላልና አንድ የእዝነት ከሚንጸባረቅባቸው ዘርፎች ውስጥ አንዱ ይሄ ነው። በሌላ በኩል ደግሞ ለህዝብ ማዘን፣ ለኡማ ማዘን። እንደ ኡማ የት ነው ያለነው? አንዳችን ለሌላችን የበኩላችንን በመወጣት ላይ ልንተዛዘን ይገባል። ኢማም የሆነ ሰው ከኋላው ለተሰለፉት ሊያዝን ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበል ቁርአን አስረዝመው የተወሰኑ ሰዎች በዛ በመቸገራቸው ምክንያት ወቀሳ ቢያሰሙ አፈታኑን አንተ ያ ሙዓዝ አንተ ፈታኝ ነህ ወይ ነው ያሉት። ሌላ ሐዲስ ላይ ኢነ ሚንኩም ሙነፊሪን ከናንተ ውስጥ ሰዎችን የምታስበረግጓላችሁ አሉ። አሰጋጅ የሆነ ሰው ከኋላው ደካሞች ይኖራሉ፣ ባለ ጉዳዮች ይኖራሉ፣ እነሱን ታሳቢ ያድርግ ይላሉ። ላስረዝም ፈልጌ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም የህፃን ልጅ ለቅሶ ስሰማ እናቱ ትረበሻለች ብዬ አሳጥራለሁ ይላሉ። ሱብሃንአላህ እዝነታቸው በዚህ መጠን ነበር። ኢማም የሆነ ሰው ስለ ተከታዮቹ አላህ ሊፈራ ይገባል፣ ሊያዝን ይገባል። ኸጢብ የሆነ ሰው
ስለ አድማጮቹ ሊጨነቅ ይገባል። የሚጠቅማቸው ነው ያስተላለፈ ያለው ወቅታዊ ነገሮችን ያነሳላቸው ነው። ዝናብ ላይ እሳት ላይ ሲንቃቁ ታሳቢ ያደርግላቸዋል። ኸጢብ የሆነ ሰው አላህን ሊፈራ ይገባል፣ ሊያዝንላቸው ይገባል። አስተዳዳሪ የሆነ ባለስልጣን የሆነ በየመስሪያ ቤቱ የተሾመ ሰው አላህን ሊፈራ ይገባል። ካልሆነ ከአላህ ፊት ይጠየቃል። ሐቃቸውን ሊወጣ ሊያስተናግድ ይገባል። ፖሊስ የሆነ ሰው አላህን ሊፈራ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም من ضرب صوتا عند ግርፋትን የመታ ሰው ظلما በበደል اقتص منه يوم القيامه በቂያማ ቀን ከሱ ይበቀሉታል። ሰዎች እንዲበቀሉት ያደርጋል፣ ያመቻቻል አላህ። ስንት ናቸው በሆነች ዘርፍ ላይ በተቀመጡ ቁጥር ደካማ ላይ እንደፈለጉ እጃቸውን የሚዘረጉ ስንቶች ናቸው። ማዘን ይገባል። ዳዒያ የሆነ ሰው መሻይኽ ዑለማ ለህዝባቸው ሊያዝኑ ይገባል። ሽርክ ገዳይ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሽርክን አስመልክቶ እንቅልፍ ይነሳቸው ነበር፣ ምቾት ይነሳቸው ነበር። እሳቸው መዲና ተቀምጠው የመን የሚመለክ ጣዖት እንቅልፍ ነስቷቸው ማንም ይገላግለኝ ይሉ ነበር። ኢነላህ ላ የግፊሩ አን ዩሽረከ ቢሂ አይምረውም እየተባለ ነው። የሚመለከታቸው ዱዓት ዑለማ የሽርክን ጉዳይ ዝም ሊሉ አይገባም። ሰዎች የኖሩበት ስለሆነ ሲነኩ ሊከፋቸው ይገባል። ነገር ግን ሊያሳስበን የሚገባው አኺራቸው ነው። ቀስ አድርገን የበለጠ በሚቀበሉበት መንገድ ቀርበን ልንመልሳቸው ይገባል። ነብዩ ሰለላሁ ዐለይሂ ወሰለም የኔና የናንተ ምሳሌ እንደ አንድ ሰው ነው አሉ። እሳት እንዳቀጣጠለ ከዛ ዙሪያውን የእሳት ራቶች፣ ፌንጣዎች፣ በረሮች እየመጡ እሳት ሊገቡ ይታገላሉ። ሰውየው ሊመልሳቸው ይታገላል። እኔና እናንተ ልክ እንደዛ ነን አሉ። ወደ እሳት ልትገቡ ትታገላላችሁ፣ እኔ ትጥቃችሁን ይዤ ወደ ኋላ ልመልስ እታገላለሁ አሉ። ሰዎች አላፊ ጥቅሞችን በማሰብ ወደ ወንጀል ይጓዛሉ፣ ወደ ሽርክ ይሄዳሉ፣ የተለያዩ ነገሮች ይጎትቷቸዋል። ዱዓት ዑለማ አላህን በመፍራት ለኡማ ለህዝባቸው ሊያዝኑ ይገባል፣ ከወንጀል ሊመልሷቸው። በተለይ በዚህ ዘመን ደግሞ ዘረኝነት ነግሶ እየተባላን ያለ ነው። ዝም ሊሉ አይገባም። አላህን ልንፈራ ይገባል። ለሌሎች ልናዝን፣ ለኡማ ልናዝን ይገባል። ማዘን ማለት ይሄ ነው። ሌላ የውጭ ጠላት ሲመጣ ሪያል እርስ በርስ አንዱ ሌላው ላይ ዱላ ሲያነሳ፣ አንዱ ሌላው ላይ እሳት ሲደግን ዝም ብለን የምንተያይ ከሆነ እውነተኛ መቆርቆር የለም። ይሄ እውነተኛ መተዛዘን የለም እዚህ ውስጥ። በሌላ በኩል ደግሞ ለዱዓት ማዘን ያስፈልጋል፣ ለዑለማ ማዘን ያስፈልጋል። እጅግ በርካታ መሻይኾች ህይወታቸው እጅግ ሰቅጣጭ ነው። ስንት የመስጂድ ኢማሞች እስኪ ምን ላይ ነው እንዴት ነው እየኖሩ ያሉት? መስጂዶች 2000 3000 ይከፍሏቸዋል። ሌላ ሰበብ የላቸው። ልጅ ቢታመም ራሳቸው ህመም ቢገጥማቸው ከዛ በፊት ራሳቸው እንዴት እየኖሩ ነው? ልንፈቅዳቸው ይገባል። በምን ላይ እንዳሉ ልናይ ይገባል። አንዳንዶች የተመቻቸውን እያየን ሁሉም የደላው እየመሰለን ነው። አላህ ልንፈራ ይገባል። ባለቤቱ ያቀለለውን አሞሌ ሌላው አያከብረውም ይባላል። የራሳችንን የዲን አስተማሪዎች ካላከበርናቸው ለዲናችን ነው ዋጋ የነሳነው፣ ለዲናችን ነው ትኩረት የነፈግነው። ስለዚህ መሻይኾችን፣ ሙአዚኖችን፣ ዱዓትን፣ ዑለማዎችን ልናዝንላቸው ይገባል። ህይወታቸው እንዴት እየገፉ ነው ያሉት? እንዴት ነው እየኖሩ ያሉት? ከጎናቸው ነው አለን ወይ? ይሄ ለዲናችንም ከመቆርቆር ነው፣ ለራሳችንም ከመቆርቆር ነው። እነሱ ሲችሉ ነው ለሌላ መትረፍ የሚችሉት። ከዚያም ባሻገር ወላጆች አላህን ፍሩ፣ ለልጆቻችሁ እዘኑ፣ እውነተኛ ተርቢያን አድርጉ። የዕለት ደስታቸውን እያስቀደምን ዱንያቸውንም አኺራቸውንም የሚያጠፋ ሁኔታ ላይ ሲሰማሩ እያየን ዝም አንበል። የፈረንጅ ተርቢያ ለልጆች አይጠቅም። ጨካኝና ክፉ አያያዝ ይኑረን አይደለም። በሌላ በኩል ደግሞ ቅጥ ያጣ ልጆችን የሚያበላሽ አስተዳደግም ዱንያ አኺራ ያሳጣል። ነገ የምንጠየቅባቸው ይሆናሉ። ልጆች ለወላጆቻቸው እዘኑ፣ ያሉበትን ኋላ ጸጸት ይወርሳቸዋል። ኋላ ልጆቻቸው ተመሳሳይ ሂሳብ ይከፍሏቸዋል። ሚስቶች ለባሎቻቸው ማዘን፣ ባሎች ለሚስቶቻቸው ማዘን። በዚህ ዘመን ያለው ነገር በብዙ አቅጣጫ ቀዳዳችን በስቷልና እርስ በርሳችን ልንተዛዘን ይገባል። ከዚያም ባሻገር አዛችንን፣ ፈተናችንን፣ ክፋታችንን በመሰብሰብ ለኡማው እንዘን። በእጃችን በምላሳችን ሌሎች ላይ የሚደርስን ክፋት በማቀብ በመሰብሰብ ለኡማው እንዘን። የምንጽፈው ስንት ፈተና እያመጣ ነው። የምንናገረው ስንት ህብረተሰብን እየጎዳ ነው። እንዘን ለህብረተሰባችን፣ እንዘን ለወገናችን። ምንድነው የምንጽፈው? ቲክቶክ ላይ እንዴት ነው እየወጣ ያለው ክፉ አርያ ለህዝብ ቀርቶ ነገ ልጅ ጥሎ የሚያልፍ
ልጅ ቢያየው የሚያሸማቅቅ ምንድነው ጥለን ያለፍን ያለነው ለኡማ ምንድነው ለህብረተሰባችን ጥለን ያለፍን ያለነው ለህዝባችን ልንቆረቆር ይገባል ለህዝባችን ምሳሌ አራያ እንጂ መሆን ያለብን ክፉ ምሳሌዎች ሆነን እስቴቱ ልንሸረሽር አይገባም ከዚያም ባለፈ ለጎረቤቶቻችን ማዘን ኑሯቸው ምን ይመስላል ልጆቻቸው ምን ሁኔታ ነው ያላቸው የኛ ቤት የነሱ ቤት የኛ አለባበስ የነሱ አለባበስ የኛ አመጋገብ የነሱ አመጋገብ የሚፈጥረው ስሜት አለ አላህ Subhanahu Wa Ta'ala ኒዕማን ሪዝቁን የሚያከፋፍለው እሱ ነው እኛን ሰጥቶ በኒዕማ ከፈተነን እነሱ በችግር እየፈተነ ነው ፈተናውን የምናልፈው እኛ አላህ የጣለብንን ሐቅ ስንወጣ ነው እነሱ ደግሞ በሶብር ነው ነጋዴዎች አላህ ሊፈሩ ይገባል ለህዝብ ሊያዝኑ ይገባል እናስታውስ ነብዩ ሰለላሁ ዐለይሂ ወሰለም ኢነ التجار هم الفجار ይላሉ ነጋዴዎች አመፀኞች ናቸው አሉ ስንቱ ነጋዴ ስፍር ያጓደለ ነው ሚዛን ያጓደለ ነው እቃ ያጭበረበረ ነው ስንቱ ነጋዴ አላህ ሀብት ሰጥቶት ሐቅ አይወጣም ስንቱ ነጋዴ በርካታ አላስፈላጊ ከኢስላም ጋር የማይሄዱ ከአላህ ጋር የሚያጣሉ እቃዎችን ይሸጣል ነገሮችን ያቀርባል ስንት ነጋዴ ኡማው ላይ ክፋት ይፈጽማል ስንት ነጋዴ ግብይቱ በውሸት የተሞላ ነው ስንት ነጋዴ በማይገባ ቦታ በትንሽ በትልቁ ይምላል እነዚህ ሁሉ የተወገዙ ነገሮች ናቸው እውነትም ኢነ التجار هم الفجار የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ናቸው አላህ ያዘነላቸው ሲቀሩ ስለዚህ ለራሳችን ምንዘን ለሌላው ለኡማው ምንዘን ምናቀርበው ነገር ላይ እንዘን والله ቀደም ባለው ዘመን ነጋዴዎች የገዙት እቃ የራሳቸው ሐቅ እኮ ነው ይሄኛው ቀደም ብሎ ስለገባ በርካሽ ነው የገባው ይሄኛው በቅርብ ስለገባ ትንሽ ዋጋው ጨምሯል አንድ አይነት ነው ዋጋው ይሄኛው ይሄን ያህል ነው ይሄኛው ይሄን ያህል ነው ጨምሮ ቢሰጡ ማንም እኮ ጥያቄ የለባቸውም ህሊናቸው ግን ተመልከቱ ምን አይነት ሁኔታ እንደነበራቸው ምን አይነት ሐቀኝነት እንደነበራቸው ሰው እቃ ረስቶ ቢሄድ ቢሳሳትባቸው ይጠብቃሉ አማና ጠባቂነታቸው ዳዕዋ ነበር በራሱ እጅግ ብዙ ነጋዴ እስላማዊ ነጸብራቅ ይንጸባረቅበታል እስላማዊ ስቴት በላዩ ላይ ይታያል ነገር ግን ልቡ ከእስላማዊ ተርቢያ የራቀ ተግባሩ ከእስላማዊ ተርቢያ የራቀ ክፉ ምሳሌ እየሆነ ነው ያለው ከራሱ አልፎ ሙስሊሞችንም እስላምንም እያጠለሸ ነው ያለው ስለዚህ መተዛዘን በዚህም ረገድ ሊኖር ይገባል በዳዕዋ ላይ ሊኖር የሚገባ መተዛዘን አለ ይሄ ዱዓቶችን መሻይኾችን የሚመለከት ነው الله سبحانه وتعالى لنبي صلى الله عليه وسلم من الاتوال فبما رحمة من الله كالله بهنا أذنت لنت لهم لسلت كلاتشو الاتوال ولو كنت فظا غلظ القلب لم فض من حولك أنت دركنا لبدن دانا بتونورو كزوريا هبتنو نبال لما الناس تمروا أكل ما زن يسفل قال شيخ محمد بن عبد الوهاب رحمه الله دعواتشو عنده فريند يا فرا الله يجزبتن سن ملكت من البات ما قرارباتشون اسكي كتابوቻቸውን ተመልከቱ اعلم رحمك الله اعلم ارشدك الله لطاعته لم يستمروا ታካል ዱዓ ያደርጋሉ ከምንናገረው በላይ እኮ ዱዓችን ሊሆን ይችላል ሰውን የሚመልሰው በተለያየ አቅጣጫ ልናንኳኳ ይገባል እውነትም በተለያየ አቅጣጫ አግሉቶ ማሳየት አቀራረባችንን በተዋበ መልኩ ማድረግ ከዛም ባሻገር የምንጠራው አካል ለኔ ያስቦልኝ እኮ ነው የሚል ስሜት እንዲያድርበት ማድረግ ይሄ እኮ ትልቅ ነገር ነው ባይቀበልን እንኳን በርግጥ ለኔ ተቆርቆሮ እኮ ነው ይላል ለኔ እኮ አዝኖልኝ ነው ይላል ይሄን እኮ ማግኘት ቀላል ነገር አይደለም መሐላችን ቢያንስ የመግባባት ምን አለ ድባብ አለ ማለት እኮ ነው የመደማመጥ ድባብ አለ ይሄ እኮ ቀላል ነገር አይደለም አስተማሪ የሆነ ሰው በዚህ በኩል ሊያዝን ይገባል ያንን አዕራቢ እናስታውሰው መስጂድ ግቢ ውስጥ ገብቶ ሽንቱን ይሸናው ሰሃቦች ሲጮሁበት ነብይ ሰለላሁ ዐለይሂ ወሰለም ተውታሉ ከዛ በኋላ ቀስ አድርገው አናገሩት ወይም ሙአዊያቱ ኢብኑ አልሐከም እናስታውስ ሶላት እየተሰገደ ያለ እንደማይወራ አያውቅም ለካስሱ ከጎኑ ያለው ሰው ሲያስነጥሰው يرحمك الله አልኩታለ ሶላት ውስጥ ሆኜ ከዛ ሰዎች የጎሪጥ ተመለከቱኛል እዛው ነው ባይናቸው መቱኛል ምክንያታቸው አልገባኝም ማለት ወይኔ እናቴ ተጣኝና ምን ሆናችሁ ነው የምታዩኝ አልኳቸው አለ የበለጠ ጨመረ ታፋቸውን መታ አረጓለ አሃ ዝም በል እያሉ ነው ማለት ነው ብዬ ዝም አልኳለ ሶላቱ ሲያልቅ ነብዩ ሰለላሁ ዐለይሂ ወሰለም ማን ነው የተናገረው አለ
እኔ ነኝ የአላህ መልእክተኛ ሆይ ነገር ግን ማጥፋት ፈልጌ አይደለም አልኳቸው አለ። እንደሳቸው አይነት አስተማሪ ከዛ በፊትም አላየው ከዚህ በኋላም አላየም ማለት አልመቱኝ አልፈደቡኝ አልገላመጡኝ ያሉኝ ነገር እቺ ሶላት እኮ የሰወረ ይገባባትም ብለው በአደብ አስተማሩት። አቀራረባቸው ሲማርከው ተረፍኩኝ እፎይ ብሎ ዝም አይደለም ያለው እንዲያውም ለሌላ ጥያቄ ነው ያነሳሳው። የአላህ መልእክተኛ ሆይ እኛ አካባቢ ጠንቋይ ዘንድ የሚሄዱ ሰዎች አሉ እንዴት ነው? እንዳትሄድ አይደረግም አይፈቀድም እሱ። እንደገና እኛ ጋር ጤራ ገድ የሚፈጽሙ ሰዎች አሉ። አያችሁት? ከመነሻው ላይ ቢያስበረግጉት እነዚህን ጥያቄዎች መጠየቅ ይችላል? አይችልም፣ አያልፍም። ነገር ግን ያስተናገሩት ነገር ሙሉ ጤነኛ የሆነ ድባብ እንዲኖር አድርገውታል። አእምሮ በተረጋጋ መንፈስ ላይ ስለሆነ ዘና ብሎ ሌላ ነገሮችንም መጠየቅ ያዘ። አስተማሪ የሆነ ሰው በዚህ በኩል ደግሞ እዝነት ሊኖረው ይገባል ለሚያስባቸው ለሚያስተምራቸው አካላት ማለት ነው። ከዚያም ባሻገር ለሰራተኞቻችን ማዘን፣ አመጋገባቸው ላይ ማዘን፣ በመንችለው ቃል ገብተን ከሆነ ቃላችንን መጠበቅ። ይሄን ያክል ወር ከቆየሽ እንደዚህ ያደርግልሻለሁ፣ ይሄን ያክል ካገለገልክ እንደዚህ ያደርግልሃለሁ። ቃል መጠበቅ፣ ደሞዛቸውን ላባቸው ሳይደርቅ መስጠት፣ ራሳችንን እነሱ ቦታ አድርጎ መመልከት። እነሱ ቀጣሪ እኛ ተቀጣሪ ብንሆን ብለን ማሰብ አለብን። ኢስላም አጠቃላይ የእዝነት እምነት ነው። ይሄን መዘንጋት የለብንም። ሁሌ እዝነትን ማሰብ አለብን። በዙሪያችን ላለው ከኛ በላይም ከኛ በታችም ላለው በግራ በቀኝ ላለው ሁሉ እዝነት የሚባለው ነገር ከውስጣችን መምጣት አለበት፣ መታሰብ አለበት፣ ሁሌ መታወስ ይኖርበታል ማለት ነው። ከዛ ባሻገር ነጋዴዎችን የሚመለከት التراحم في البيع والشراء እርስ በርሳችን ሁላችንን ስንገዛ ስንሸጥ መተዛዘን። ስንገዛ ስንቶች በየጎዳና ላይ የወደቁትን ሶፍት ይዘው ሲዞሩ ከነሱ ብንገዛቸውስ ያውም ጨመር አድርገን 10 ብር የሚሸጥ ከሆነ 50 ብር አድርገህ ብትሰጠው ካለ 12 አድርገህ ብትሰጠው የገዛኸውን ነገር ስትገዛ ጨመር አድርገህ ብትሰጠው አልባሌ ቦታ ላይ ገብቶ ብዙ መጠን ያለው ቲፕ ይሰጣል። አንድ ዕቃ ከሰፈር ደሳሳ ሱቅ 100 ብር ዋጋ ካለው አንዳንዱ ሰው ከፍ ያለ ቦታ ላይ ሄዶ 200 ቢገዛም ይመርጣል። ደረጃዬን አይመጥንም የሚላል። ለምን? መግዛትህ እኮ ራስ ማገዝ ነው። ስትገዛ ያውም መልሱን እዛው ያዙት ብለህ ብትጠላ ብትወጣ ጨመር ብታደርግላቸው ወይም ደግሞ ሻጭ ነህ ጨመር አድርገህ ብትሸጥላቸው መተው ዳቦ ገዙ። በየጊዜው ነው ዋጋ የሚቀያየረው። 20 ብር ይዞ ዳቦ ሊገዛ መጣ። አይ ይሄኛው 12 ብር ሆኗል አልከው። አንድ ዳቦ ገዝቶ ሊሄድ ነው ያስችላል? ጨመር አድርገህ ስጠው። እዳ በመከፋፈል ላይ ስንከፍል ጨመር አድርጎ መክፈል። ቀድመን ሸርጥ አድርገን ካልተቀመጠ ችግር የለውም ወለድ አይገባም። አንድ ሰው 20 ሺህ ብር አበድሮን ነበር ወይም የሆነ እህል አበድሮን ነበር። ከሰጠን መጠን ጨመር አድርገን ሰጠነው። ቀድመን ቃል አላስቀመጥንም። ቃል አስቀምጠን 20 ከሰጠኝ በኋላ 30 ሰጣለሁ ካል ምንድነው የሚሆነው? ሪባ ነው፣ ወለድ ነው የሚሆነው። እንደዛ ሳይሆን ስንመልስ በራሳችን ጨመር አድርገን ብንመልስ ያው መመለስ ከኖረ እኮ ነው። በዚህ ዘመን ምንድነው እየሆነ ያለው? መላሹ እኮ ተንቀባሮ ነው ከሰጠን ከመለሰ ጨቀጨቀኝ መቀመጫ ሰጠኝ እያለ ማለት ነው። አበዳሩ እየተሸማቀቀ ማበደር ውለታ መዋል ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ያበደራቸው ሰው ለሳቸው በማይመጥን መልኩ ቃላት ከበዳርጎ ተናገራቸው። ሰሃቦች እርምጃ ሊወስዱበት ሲሉ ተውታሉ። ምክንያት ለባለ ሐቅ መናገር ይችላል አሉ፣ ተውታሉ። ዛሬስ ባለ ሐቅ ስልክ ይዘጋበታል፣ ክፉ ቃል ያዳምጣል። አንድ የገንዘብ እጅስ ከምትገባ ዝም ልበል ይላል፣ እየተሳቀቀ ይጠብቃል። ለምን? ይሄ ነው ወይ መሆን ያለበት መሃላችን? መተዛዘን እንዲህ አይደለም። ስንከፍልም ስናበድርም እዝነት ሊኖር ይገባል። ስንገዛም ስንሸጥም መተዛዘን ሊኖር ይገባል። በሁሉም አቅጣጫ መተዛዘን አለብን። የመጨረሻ ነጥብ የማነሳው ይሄን የእዝነት መንፈስ እንዴት እናዳብረው? ምንም ያገዙ ነጥቦች አሉ ለመተዛዘን። አንዳችን ለሌላው መቆርቆርን የምናዳብረው በምን አግባብ ነው? እንዴት ነው የምናስገኘው የሚለውን ማሰብ ያስፈልጋል። አንደኛ ደካሞች ቦታ ላይ ራሳችንን አድርገን መመልከት። መታከሚያ አጥቶ ቅስሙ የተሰበረ ሰው አለ። እስኪ ራሳችንን እዛ ላይ እናድርገው። የሚላስ የሚቀመስ አጥቶ የተቸገረ ሰው አለ። እንመልከታቸው ከልቡ ነን። ዝም ብለን ምንም እንዳላየን እንዳላፊ ነገር ሳይሆን ትኩረት ሰጥተን እንመልከታቸው። ራሳችንን እነሱ ቦታ እናድርግ። ያኔ ስሜቱ ወደኛም ይመጣል። እዝነትም ማግኘት ያለው ዋጋ ሳለፍን። ስለዚህ በዚህ መልኩ እዝነትን ልናዳብር እንችላለን። ከዚያም ባሻገር የእዝነትን ፈዳኢል ማስተዋል፣ የመተዛዘንን ፈዳኢል ማንበብ ማዳመጥ። የነብዩን ሰለላሁ ዐለይሂ ወሰለም
እና የተከታዮቻቸውን መልካም ሲራ ፈለጎቻቸውን ማሰብ እንዴት ነበር የሚተዛዘኑት ለአንዱ ለሌላው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ قبل الاسلام ላይ ነስተው ነበሩ በጣም የሚፈሩ በጣም የሚያንገላቱ ጨካኝ ነበሩ ከሰለሙስ በኋላ ዑመር በለቅሶ ነበር የሚታወቁት በማዘን ነበር የሚታወቁት በየቤቱ እየሄዱ በመከታተል ሰዎች ምን በሉ ብለው በመጨነቅ የሚታወቁት በዚህ ነበር ኢስላምን ካገኙ በኋላ ግን እንዲህ አይነት ሰው ሆነዋል ኢስላም ለዚህ ካላበቃን መቼ ነው የምንረጥበውኛ መቼ ነው መተዛዘን የሚመጣው ስለዚህ የቀደምቶቻችንን ታሪክ ሲራቸውን ማጥናት ለራሳችን የምንወደው ለሌላ መውደድ ለራሳችን የምንጠላውን ለሌሎች መጥላት የሚለውን እስቴት ለማዳበር ሰበብ ማድረስ መታገል ዱዓ ማድረግ ሰበብ ማድረስ በነገራችን ላይ ነፍስ ሩህ ልክ እንደ አካል ነች እንደ ሰውነት ነች የአካል ክፍላችን እንቅስቃሴ በጨመርን ቁጥር እየጎለበተን የሚሄደው እየጠነከረን የሚሄደው ዛሬ 10 ፑሻፕ እየተልመጠመጠ የሰራ ሰው ሳምንት ቢቆይ 20 30 ይሰራል አይደለ ሰውነቱ እየጠነከረን የሚሄደው ነፍስም እንደዛ ነች ኸይርና ስለምዳት እየጠነከረች ነው የምትሄደው ዝም ካልነስ በዛም በዚህም መንታ ልጆችን ይዛ ሜዳ ላይ የወደቀች ሴት እያየን ስሜት አልባን ምንም አይመስለንም ጥለን ነው የምናልፈው እያለው ምንም አይመስልም ተራ ይመስለናል ውስጣችን ግን የተጎዳነው ነገር ስላለ ነው እንደዛ የምናልፈው ሰው እየቻለ የተጎዳ እያየ አቅሙ እያለ ትንሽም ብትሆን ነብዩ ሰለላሁ ዐለይሂ ወሰለም اتقوا النار ولو بشق تمرة ነው ያሉት አይደለ በተምር ከፋይ እንኳን ብትሆን ከሳት ተጠበቁ ሰደቃ ላይ ሰዎች ሲያዋጡ ድርሻለን ወይ እንፈልገው ራሳችንን ለምን 50 ብር 100 ብር አትሆንም ያቺ 50 ብር 100 ብር መጠሯ ብቻ አይደለች የምትጠቅመን ባህሪያችንን እስቴታችንን እንድናጎለበት ትጠቅመናለች የእዝነት ስሜታችን ከውስጣችን የበለጠ እንዲዳብር ይጠቅመናል ሩህ ነፍስ ልክ እንደ አካል ነች ልክ እንደ ህፃን ነች ህፃን ልጅ ትኩረት ካልሰጠችው እናቱ ይሄ ልጅ ደርሷል ጡት ላስጥለው ካላለች 5 ዓመትም 6 ዓመትም ሆኖ ጓደኞቹ ጋር እየተጫወተ ተመልሶ መጥባት ነው የሚፈልገው ሲጫወት ቆይቶ አንዴ እየሮጠ መጥቶ መጥባት ይፈልጋል ልጅን በጊዜ ካላስጣሉት ማደጉን አያውቅም ይባላል ነፍስ ልክ እንደዛ ነች ካልተከታተልናት ይሄን ስሜት አታዳብርም ለሌላ ማዘን ለሌላ መድረስ ለሌላ ችግር መድረስ ከዚህ ስሜት ውጪ የሆነበት ምክንያት እንፈልገው ተሳትፎ ስለሌለ ነው አነሰም በዛም በዚህም የሆነች ኸይር ላይ ተሳትፎ ይኑረን የሰው ህመም ያመናል የሰው ጉዳት ይጎዳናል የሰው ጭንቀት ያስጨንቀናል ይሄ እኮ ትልቅ እሴት ነው ይሄ ትልቅ ኒዕማ ነው በዚህ ውስጥ ለሰው በማድረግ መደሰት ወላሂ ሰው ሰክሮ ይደሰታል ሰው በዝሙት ይደሰታል አንተ በሰደቃ መደሰት ማለት እኮ ትልቅ ነገር ነው ቀደምቶቻችን እናስታውስ ያለንበትን ደስታ ንጉሶችና የንጉሳን ልጆች ቢያውቁ ኖሮ ሊነጥቁን ሰይፍ ይመዙብን ነበር ነው ያሉት ደስታቸው በምን የመጣ ነው በኸይር ስራ በዒባዳ የመጣ ኸይር ኮን ደስታ ኮን የሚያወሩት ተመልከቱ በሶላት ይደሰታሉ በጾም ይደሰታሉ ሌላ ዓለም ነው ያሉት እነሱ ኢብኑ ተይሚያ ረሂመሁላህ እኔ እኮ ጀነት የልቤ ውስጥ ነው ያለው ሰዎች ምን ያደርጉኛል አሉ ዘመቻ ሲበዛባቸው ከያቅጣቸው ልቤ ውስጥ እኮ ነው ያለችው ምን ያደርጉኛል አሉ አንዱ ይገደል ብሎ ሐሳብ ሲሰጥ ሌላኛው ወህዲ ይግባ ሲል ሌላኛው ከሀገር ይባረር ሲል መተው ነገሯቸው ምን አሉ ከሀገር ቢያባረሩኝ ለኔ ሲያሐ ነው ጎበኝት ነው የሚሆነኝ አሉ የጌታዬን ተፈጥሮ አይበታለሁ ወህኒ ቢያስገቡኝ ቢያስሩኝ ለኔ ኸልዋ ነው ተገልየ ዒባዳ ፈጽምበታለሁ ከሰው ዛዛት አግልየ ዒባዳ አደርግበታለሁኝ አሉ ቢገሉኝ ለኔ ሸሂድነት ነው አሉ ጠላቶቼ ከዚህ ውጭ ምን ሊያደርጉኝ ይችላሉ አሉ አስቡት እያንዳንዱ የመጣው ስጋት እሳቸው በመልካም ነው የሚተረጉሙት እሳቸው በመልካም ነው የሚያስቡት ቅንነት ሲኖር እንደዚህ ነው ዱንያ በአጠቃላይ የዒባዳ መስክ ማድረግ ይቻላል ለሌሎች ማዘን የሚባለው ብዙ ገጽታ አለው ለሌሎች በማዘን ውስጥ ምን አለ እርካታ አለ ደስታ አለ ጣዕም አለ ይሄንን ፈልገው ሰበብ እያደረስን ሰበብ ካላደረስን አይገኝም ከልብ ካለቀሱም ባይገደም ይባላል ከልብ ከተቆረቆርንበት ከልብ ካሰብንበት ይሄንን የእዝነት መንፈስ እኛ ጋር ማዳበር እንችላለን ስለዚህ በኸይር ስራ ተሳትፎ ላይ ትንሽን ትሁን እንገኝ መንገድ ላይ ምስኪን እናገኛለን ምን አድርገን ነው የምናልፈው ትራንስፖርት ላይ አቅመ ደካሞች እናያለን ጸጉሩን እየፈተለ ቁጭ ብሎ የሚያሳልፍ ጎረምሳ አለ እንዴት ነው የሚያስችለው ለምን በእግርህ አትሄድም ታክሲ ላይ እየተጋፉ ነው አቅመ ደካሞች ከኋላ ቆሙ አንተ ከኋላ መጥተህ በጉልበት ስትገባ እንዴት ነው የሚያስችለን ራሳችን እነሱ ቦታ አድርገን እስኪ እንመልከተው አዕማ አይነ ስውር መንገድ ላይ እየተጓዘ ነው
ምን አለ ዱንያ ዛርገን ብናሻገረው ሌሎችም ጉዳዮች ላይ የፈለኩት የእዝነትን እሴት ለማዳበር ተሳትፎ ይኑረን ተሳትፎ ሲኖር ያኔ ራሳችንን እናያለን ሌላ ስሜት ያቆጠቆጠ እየጨመረ ይመጣል ለሌሎች በማድረግ ላይ ደስታ መላበስ ለሌሎች በመድረስ ላይ መልካም እሴትን መላበስን ስለሚያመጣልን በብዙ አቅጣጫ ይህን ስናደርግ ደግሞ አላህ Subhanahu Wa Ta'ala የበለጠ በሆነ ኒዕማ ይከሰናል وما تقدموا لانفسكم من خير تجدوه عند الله هو خيرا واعظم اجرا الى الله سبحانه وتعالى ከመልካም ነገር የምታስቀድሙት የበለጠና መልካም የፋፋ ሆኖ ታገኙታላችሁ ከአላህ ዘንድ ምንዳውን ይለናል ስለዚህ እኛ የበለጠ በለፋን ቁጥር የበለጠ አላህ ይከሰናልና በእኽላስ ሰበብ ልናደርግ ይገባል የፈለኩት ሁላችንም ዱዓቶች ነን እንዳቅማችን በየጎዳናው ስለ እዝነት አጥብቀን መተዋወስ ስለ መተዛዘን አጥብቀን መተዋወስ ያስፈልጋል ምክንያቱም በዚህ ዘመን መጨካከን ነግሶ ህይወት እየተቀጠፈ ነው መተዛዘን ጠፍቶ ሰው እየተፈናቀለ ነው መተዛዘን ጠፍቶ ሰው እየታገተ ነው ከዚህ ሁሉ ጀርባ እዝነትን ያልተማረ ብዙ ጨካኝ ትውልድ አለ ስለዚህ ልጆቻችን ልብ ውስጥ የህይወትን ክብር እንዲያውቁ አርገን ኮትኩታቸው የነፍስን ክብር አንድ ነፍስ መንጠቅ ምንችለውኛ እንዳልሆነ ለርካሽ ጥቅም ብሎ ልጆች በዚህ መልኩ ሌሎችን እንዳያጠቁ ተርቢያቸውን ማስተካከል ያስፈልጋል እዚህ ላይ በቃናል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمة